ሰላም እንደናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ ይኸውላችሁ ይኸው በሚባለው ሰውዬ ቪዲዮ ለቀቀ እንዳት ቪዲዮ ባለፈው ካወራነው ሀሳብ ጋር የተቀራረበ ነገር አለው የዛሬ ቪዲዮ ከመጀመሪያ በፊት የጌታ ዋለልኝን አታችመንት healing only for women ለሴቶች ብቻ የተዘጋጀውን አቴንድ ማድረግ የምትፈልጉ በዚህ በማስቀምጣላችሁ ዩዘር ኔም መጠቀም ትችላላችሁ እዚህ ሀገር አይደለሁም ያላችሁ ሴቶች ካላችሁ የሀገር ያልሆኑ ሴቶች ስለተመዘገቡ ከነሱ ጋር አንድ ላይ እንድትሆኑ በዚህ አጋጣሚ ጥሬና አቀርባለሁ ዋይዝ ውመን መግባት ፈልጋለሁ ወይም ደግሞ እኛ ኮሚኒቲ መግባት ፈልጋለሁ ምትሉ ከሆነ እሰየው you're very welcome አይ የሱን ሂሊንግ ብቻ አቴንድ ማድረግ ፈልጋለሁ ምትሉም ከሆነ you're very welcome በዋናነት ለነሱ ሳይሆን ይሄን ቪዲዮ የምሰራው ወንዶች እንደዚህ አይነት ሴቶችን ቶሎ ዲቴክት እንድታደርጉና እንድታርቋቸው ከህይወታችሁ እንድታስወጧቸው ለመናገር ነው ሞር እንዳወራበት ስለፈለኩኝ ሪአክት ላረግበት ነው የመጣሁት ወዮ ወንዶቹ የሚያስቡትን ኤግዛክትሊ ስለኛ የሚያስቡትን ነገር አይ ቲንክ እዛ ላይ በደንብ ስቴት ያደረገው ይመስለኛል ስለኛ ማለት ደግሞ ጀነራሊ ስለ ሴቶች ሳይሆን ሶሻል ሚዲያ ላይ እንዲና እንዲ ያለም ስለምንለው ሴቶች በደንብ ብዙ ነገር ነው የተናገረውና ሄዳችሁ እንድታዩት ሰጀስት ያረኩኝ ዛሬ እኔም ጨመር ላርግበት ብዙዎቻችን ሶሻል ሚዲያ ላይ ስለተባሉ ብቻ ምንላቸው ብዙ ጉዳዮች አሉ ሳንሆን ማንነቱ ሳይኖረን ስለተባለ ብቻ ምንለው ነገር አለ አንዳንዴ ደግሞ ኮንተንት ክሬተር ስትሆኑ ሰው አቴንሽን ስለሰጠው ብቻ የምትሰሩት ነገር አለ እንደውም የሆነ ጊዜ ላይ በጣም ትንሽዬ ልጅ ስለ ሪሌሽንሺፕ ስታወራ ሰምቼ she's barely teenager እና I was like okay ምናልባት አቴንሽን ስለተሰጣት ሊሆን ይችላል ብዬ አሰብኩኝና ብዙ ጊዜ እንደ ትሬንድ የሚመጡ ነገሮችን እኛ እንግዲህ ናቹራሊ ፎሎወር አይደለን እንከተላለን without even justify ሳናረግ ምንድነው ሳንል ይሄ ነገር እውነት ሎጂካል ነው ወይ ሳንል የምንቀበላቸው ብዙ ነገሮች አሉና አንዱ Someone asks, what do you bring to the table? I am the table. I am the table. I am the table. What are you bringing to the table? Men are tired. I'm not bringing nothing to the table, baby. Sprinkle, sprinkle. If you want a woman to bring something to the table, go to IHOP. Go to the restaurant where you can tip her, baby. Sprinkle, sprinkle. What you bringing to the table? I am the table. I am the table የሚለው ሐሳብ ነውና ምን አይነት ቴብል ናችሁ የዋንዛ ናችሁ we need to discuss this እኔ ጋር የቆያችሁት መቼም እንደዚህ አይነት ኢንታይትልመንት እንደሌላችሁ ተስፋ አድርጋለሁ ግን ኢቭን አንዳንዴ ሳት ብሎ ነው የምንላቸው ነገሮች ሊኖሩ ይችላሉና ስለ ኢንታይትልመንት ነው ኃይሌ ያወራው ኢንታይትልመንት ምንድነው በቀላል አማርኛ ስነግራችሁ ያልሆናችሁትን ነኝ ማለት ነው ኢንታይትልመንት እና ደግሞ ያልሆናችሁትን ነኝ ማለት ብቻ ሳይሆን ክሌም ያረጋችሁትን ነገር ትሪትመንት ይገባኛል ማለት ነው ለምሳሌ አመ ኩዊን ያላችሁ እንደሆነ የኩዊን ትሪትመንት ሁሉ ይገባኛል ማለት ነው ኢንታይትልመንት ማለት ግን ቴክኒካሊ እናንተ ኩዊን አይደላችሁ ማለት ነውና ሊትራሊ ያለው ነገር አንዳንዶቻችሁ ኩዊን አይደላችሁ በቃ ኩዊን አይደላችሁ you're just ብዙ ነገር ብሏል ለማንኛውም ገብታችሁ እንድታዩት ፈልጋለሁ I'm so proud of him ታውቃላችሁ ለምን መሰላችሁ ወንዶች ሜል ፐርስፔክቲቭ ሼር አያረጉንም ወንዶቹም ለሴቶች ነው የሚሰሩት ስለዚህ ወንዶች ምን ያስባሉ የሚለው ነገር አናውቅም ወንዶች በትክክል ይሄ ጄኒዩን የሆነውን ሐሳብ ለወንዶች መምከር አለባቸው and Yob is doing that and I'm really proud of him ለምን እውነታን ለወንዶች ያስጨብጣል የሆነ ያለውን ነገር ትክክለኛውን ነገር ለወንዶች ይናገራልና እኔን ፎሎ አድርጋችሁ ዮብን ፎሎ ያላረጋችሁ ወንዶች ምን ታረጋላችሁ እዚህ ሄዱና ፎሎ አድርጉት ይጠቅማችኋል ከኔ ይልቅ ይጠቅማችኋል he might have something triggering እኔ ለሴቶቹ በጣም triggering content እንዳለኝ ዮብም triggering content ሊኖረው ይችላል ግን he's a bigger brother ቀድሟችሁ ይሄዳል at least
አሄድ ነው ከናንተ አይደለ? ስለዚህ ኤክስፒሪየንስ አለው። አንዳንዱ ነገር ስለቀደማችሁ በደንብ አድርጎ ጋይድ ሊያረጋችሁ ይችላል እና ዝም ብሎ ኮንተንት ከመስራት ባለፈ የኖረውን ነገርና አንደርስታንድ ያደረገውን ነገር የሚነግራችሁን ሰው በጣም ጄኒዊንሊ ልትሰሙት ይገባል። ኦኬ ሶ ሶሻል ሚዲያ ላይ በጣም የኩዊን ኢንታይትልመንት አለ። አመ ኩዊን ሁላችሁም አንዳንድ ጊዜ ራሳችሁን ስትገልጹ ኩዊን ብላችሁ ራሳችሁን ትገልጣላችሁ። ሁላችንም ኩዊን አይደለንም፣ በነገራችን ላይ መሆንም አንችልም። ኩዊን ዴሊጌት ፐርሶናሊቲ አላት። ሁላችንም ኩዊን አይደለንም። ጀስት ቢካዝ ዊ ዊሽ ቱ ቢ ኩዊን መሆን ስለምንፈልግ ኩዊን ነን ማለት አይደለም። በነገራችን ላይ ብዙ ሳላወራ የኢትዮጵያ ነገስታትን ሂዱና አዩዋቸው እስቲ። ንግስት የሆኑት ሴቶች የነበራቸውን ነገር በደንብ አድርጋችሁ አስቡት እስቲ። በዛ ዘመን በዚህ ዘመን የምንለው ነገር አይደለም። ኩዊን ከሆንን ወይም ደግሞ ንግስት ከሆንን ግዴታ ፐርሰናል ትሬት ሼር ልናረጋቸው ይገባል። ለምሳሌ እቴጌ ጣይቱን አስባችሁ አመ ኩዊን ስትሉ ከሷ ጋር ኮምፓተብል የሆነ መወዳደር የሚችል ፐርሰናሊቲ ያላችሁ ወይስ የላችሁም የሚለውን ነገር ራሳችሁን መጠየቅ አለባችሁ። እቴጌ ጣይቱ በጣም ጥበበኛ ነበረች። ባለፈው በሌላኛው ቪዲዮ ላይ ሰርቸው ነበር። በጣም ፕራውድ ነበረች። ኮንሸስ ነበረች። ምን እየተካሄደ ነው በመንግስት ዙሪያ ምን እየሆነ ነው የሚለውን ነገር በደንብ አድርጋ ነው የምታውቀው። ሺ ብሪንግስ አ ሎት ቱ ዘ ቴብል። ገባችሁ? ኢቭን ባለፈው የሰራሁት ቪዲዮ ላይ ብያችኋለሁ ስለ አጼ ምኒልክ እንኳን ወደኋላ እንዲል አንዳንድ ኖቢሊቲዎች አይ በቃ በሰላም እንፍታው ይሄንን ነገር ሙሉ ሉዓላዊነትን አሳልፈው ሊሰጡ ባሉበት እሷ ነበረች አንድ ፑሽ ስታደርገው የነበረው ማለት ነው። እና በጣም ኮንሸስ ናት። ምን እየተካሄደ ነው አገሪቷ ላይ ምን አለ የሚለውን ነገር ታውቃለች። እንደገና በጦርነቱ ባለፈው የነገርኳችሁ አንደኛው ቦታ ላይ ወንዶቹ እየተዋጉ ያልቻሉበትን ቦታ ላይ ሄዳ በጥበብ ምን እንደጎደለው ያ ጦርነት አይደንቲፋይ አድርጋ የውሃ ስትሪማቸውን አዘግታ የኢትዮጵያ ጦር እንዲያሸንፍ አድርጋለች። ጥበበኛ ናት። ይሄን ከጦርነት አንጻር ነው ማወራላችሁ። ኦኬ ዊዝደም ይጠይቃል። ኩዊን መሆን ጥበብ ይጠይቃል። ዝም ብላችሁ ኩዊን አትሆኑ። እንደፈለጋችሁ እየተናገራችሁ ኩዊን አትሆኑም። የመጣላችሁን እየተናገራችሁ ኩዊን አትሆኑም። ኩዊን ንግስት አንደበቷን በጥበብ ነው የምከፍተው። የመጣላትን አታወራ፣ ደስ ያላትን አታወራ፣ እንደ ስሜቴ ብላ አታወራ። ኩዊን አትትውድ የላትም። ንግስት አትትውድ የላትም። ቅንድቧን አትሰቅልም። እንደፈለገች አትናገርም። ኦኬ ንግግሯን ትመጥናለች፣ አንደበቷን ትመጥናለች። ስለዚህ ንግስት ነኝ ስትሉ ጥበበኝነት እንደሚጠበቅባችሁ ወቁ። ንግስት ነኝ ስትሉ ጥንካሬ ይጠበቅባችኋል። ንጉስ ለሆነው ሰውዬ ወይ ሊመጣ ላለው ሰውዬ ጥሩ ሄልፕ ሜት መሆን፣ ጥሩ ሰፖርት ሲስተም መሆን ይጠበቅባችኋል እያልኳችሁ። በጣም ጥንካሬ ይጠበቅባችኋል። በችግር ጊዜ አይ በቃ አልቻልኩም በቃ ይቅርብኝ ምናምን የሚባል ነገር የለም። ችግሩን ፌስ የምታደርጉበት ጥንካሬ ይጠበቅባችኋል። ኩዊን ንግስት የምትሏት ሴትዮ በጣም ሃይማኖተኛ ናት፣ መንፈሳዊ ናት፣ በጣም ትጸልያለች። በራሴ የምትለው ነገር የለም። ሌላ ሱፕሪም ፓወር እንዳለ ታውቃለች። ትጸልያላችሁ። ንግስት ለሌሎች ክብር አላት። ደሞ እንትና ምናምን የምትል አይደለችም። ደሞ እንትና የምትለው ኤልዛቤል ናት። ከዛ ውጪ ግን ኩዊን እውነተኛ ኩዊን የሆነችው ግን ሌሎችን ታከብራለች። ሌሎችን በኩል ታያለች፣ ራሷን ስለምታከብር ማለት ነው። ኩዊን ንግስት የምትሏት በጣም ርህራሄ ያላት ለሌሎች ተራራለች። ልውጣላችሁ። ስለ አስቴር ልንገራችሁ። መጽሐፍ ቅዱስ የምታነቡ ሰዎች ካላችሁ አስቴር በጣም ቀላል ሴት የምትመስል በጣም ቴምፕቲንግ የሆነ ፐርሰናሊቲ፣ ቴምፕቲንግ የሆነ ትዕግስት ነው ያላት። በጣም ከባድ ትዕግስት ነው ያላት። ሁሉ ነገር በሚጮህባችሁ ሰዓት ካልም ኮሌክትድ መሆን የሆነ ሱፐርናቹራል ታምር ይጠይቃል። በዚህ በኩል አጎቷ እረ ልንጠፋ ነው ምናምን ይላታል። በዛ በኩል ህግ ወጥቷል። በዛ በኩል ንጉሱን በትክክል ለማሳመን ምን ያህል ስትራቴጂ መንደፍ እንዳለባት ታውቃለች። ኩዊን ነኝ ስትሉ በጣም ብዙ እንደሚጠበቅባችሁ
እንዳስታውሳችሁ ነው ይሄንን ቪዲዮ የምሰራው በእውነቱ። ኦኬ just because ሶሻል ሚዲያ ላይ አመ ኩዊን ስላላችሁ ኩዊን ናችሁ ማለት አይደለም። ሶሻል ሚዲያ ላይ የምታረጉት ነገር ሰልፍ ኮንፊደንስ ነው ብላችሁ የምታሳዩት ትዕቢት አሮጋንስ ነው እንጂ ሰልፍ ኮንፊደንስ አይደለም። ሶሻል ሚዲያ ላይ ባውንደሪ ከሌላችሁ እንትናችሁንም ገልጣችሁ ሁላችንንም የታችኛውንም ገልጣችሁ ሁሉንም አሳይታችሁ ስትሄዱም ስትገቡም እንዲታየላችሁ ካልኩሌት አድርጋችሁ የምታረጉ ከሆነና ባውንደሪ ከሌላችሁ ይሆናረኩኝ የነገስታትን አለባበስ አይታችሁ ታውቃላችሁ? ምናልባት ጡቶቻቸው አካባቢ ክፍት ሊሆን ይችላል። ከዛ ባለፈ ግን ምናቸውንም አይተን አናውቅም። ኩዊን ምናቸውንም አያሳዩ። ሁሉ ነገራቸውን ገላልጠው አመ ኩዊን አይሉ። ካዝ ኩዊን ሃዝ ዲሰንሲ የሆነ ዲሰንሲ ያላት አለባበስ ዲሰንሲ። ሶሻል ሚዲያ ላይ ንግስት ነኝ ብላችሁ ግሬስፉሊ የማትናገሩ ከሆነ ከንፈራችሁ እንዲሰቅላችሁ ቅንድባችሁ እንዲሰቅላችሁ ጌቶ እንዳሉ ጎረምሶች የምታወሩ ከሆነ የአራዳ ቋንቋ እያወራችሁ እንደልባችሁ የምትሆኑ ከሆነ በጣም የዘመኗችሁ መስሏችሁ the f word the s word እያላችሁ የምታወንሱ ከሆነ you're not a queen. You are not a queen. You are not. ንግስት gracefully ነው የምታወራው። you know አላት የሆነ ንግስት ነኝ የምትል ሴት ስታወራ gracefully ነው የምታወራው። you know gracefully ነው የምታወራው። ስም ብላ በዘፈቀደ አይደለም የምታወራው። ኩዊን ለምታረገው ነገር ሁሉ ኃላፊነት ትወስዳለች። እሱ ነው እሷ ናት እንዲህ ስለሆንኩ ነው ፔሬድ ላይ ስለሆንኩ ነው ራሴን ስላመመኝ ነው ስላናደዱኝ ነው አትልም። ሺ ቴክስ ሬስፖንሲቢሊቲ ለምትናገረው ለምታረገው ለምታስበው ነገር ሺ ቴክስ ሬስፖንሲቢሊቲ። ሰውን ብሌም አታረግ። ኩዊን ቪክቲም ማይንድሴት የላትም። ቪክቲም ማይንድሴት የለም። ሁሌ ተጎዳው ተጠቃው እንዲሆንኩኝ አትልም። ሶሻል ሚዲያ ላይ ሺ ዳዝንት ሃቭ ታይም ሪስፖንሲብል ትሆናለች አይደለ? ሺ ጌትስ ሄርሰልፍ። ስለዚህ እንዲሆንኩ እንዲያርገውኝ አትልም። ኩዊን አትልም። ኩዊን ፐርሰናል ነገሯን ሶሻል ሚዲያ ላይ አትወጣም። ኩዊን ኢፍ ዩ አር አ ኩዊን ሊሚቴሽን በጣም ገደብ አላት። በጣም ባውንደሪ አላት። እዩኝ እንዲሆንኩ እንዲበላው እንዲጠጣው እንዲገባው እዚህ ላይ ተኛው እንዲያልኩኝ አትልም። Queen is very personal and very private. Very personal. በጣም ፕራይቬት ናት። ሁሉ ነገሯን አታሳይም። እሺ ወደዳችሁም ጠላችሁም ኩዊን ነኝ የምትሉ ከሆነ ንግስት ነኝ የምትሉ ከሆነ ሴኪውርድ የሆነ ፐርሰናሊቲ ሊኖራችሁ ይገባል። ሴኪውርድ የሆነ ፐርሰናሊቲ በሌላችሁ እሷ እንዲህ ናት የሚባል አይደንቲፋይ የተደረገ ፐርሰናሊቲ በሌለበት አመ ኩዊን ማለት ኢንታይትልመንት ነው። ፍራጃይል ከሆናችሁ ዛሬ የሆነች ሴትዮ ነገ የሆነች ሴትዮ፣ ዛሬ ይሄን የምታምኑ ነገ ያንን የምታምኑ፣ ዛሬ እንደዚህ የምታስቡ ነገ እንደዛ የምታስቡ ሆናችሁ ያሰባችሁትን ያመናችሁትን የሆናችሁትን ሁሉ የምትዘባርቁ ከሆነ I hate to tell you you're not a queen. ራሳችሁን አክብራችሁ ፕሬዘንት የማታደርጉ ከሆነ ሶሻል ሚዲያ ላይ ሁለንተናችሁን እያሳያችሁ ሶሻል ሚዲያ ላይ የምትገኙ ከሆነ ኖ you're not a queen. ኢዮብ ያወራልን ኩዊን ወይም ደግሞ ኩዊን መሆን 18 20 ምናምን እዛ አካባቢ ያሉት ልጆች ኢንታይትልመንት ችግር ታዩባቸዋላችሁ። ሆነው ምናምን አይደል፣ በነገራችን ላይ ሆነው ከሆነ ችግር የለብኝም። አንድ ንግስት ካራክተር ያላት ሴት ሳገኝ በደንብ ነው አፕሪሺየት የማደርገው። ግን ምንም እንደዚህ አይነት ካራክተር የሌላቸው እንዲሁ በባዶ ሜዳ ራሳቸውን ንግስት አድርገው የሾሙ የሶሻል ሚዲያ ኩዊኖች በጣም እየበዙ ነው። you are the price what do you bring to the table ስትባይ ኖ እኔ ራሴን ነው የማመጣው ምናምን I am the table already ምናምን እኔ ብቻዬን በቂ ነኝ እንደዚህ የሚል ነገር እየተነገራቸው ስለሆነ የሚመጡት በጣም ሰልፍ ኢንፍሌሽን አለ። በቃ ተነፋፍተው ተወጣጥረው ነው የሚመጡት። ብዙ ጊዜ አመ ኩዊን ስለሆንኩ እኔ ንግስት ስለሆንኩ የምፈልገውን የሚያስፈልገኝን ሁሉ አድርጉልኝ እንጂ እኔ ሪስፕሮኬት ላድርግ የሚል ኢነርጂ አታዩ አይደለ? እኔን አድርጉልኝ ሰርቭ ሚ እንዲህ ካላረገልኝማ መኪና ካልገዛልኝማ አበባ ካላመጣልኝማ ምናምን ነው። እኔ የሆነ ነገር ላድርግለት የሚባለው ነገር ውስጥ አይገቡም በፍጹም ማለት ነው። ኦኬ እሺ፣ ይሄ ትክክለኛ ንግስትነት አለመሆኑን የምታዩት
it's like do it for me እንዲህ አርጉልኝ እንጂ የሆነ ነገር ላድርግ አይደለም። ንግስት ስልጣኗ ላይ ስትቀመጥ የሆነ ነገር ለህዝቡ ማድረግ እንዳለባት ታውቃለች ራይት። አብዛኛው ግን አመኩኝ የሚሉ ሴቶች ምንም ማድረግ እንደሌለባቸው ሰው ስለሆኑ ብቻ ቆንጆ ሴት ስለሆኑ ብቻ ፊታቸውን ጸጉራቸውን ስላበጠሩ ብቻ they deserve all the attention everything on this earth ብለው ነው የሚያስቡት ሞኝነታቸው ራይት። so in relationship በፍቅር ግንኙነት ልናድርግ የሚገባው ነገር explicitly ተናግሯል ኢዮብ። የሚጠበቅባችሁን ተናግሯል፣ ገብታችሁ ታዩታላችሁ። እኔም ደግሞ የተወሰነ ነገር ልጨምርላችሁ። I bring nothing to the table የምትሉ ከሆነ ለግንኙነት አልደረሳችሁ። እኔ I am the table የምትሉ ከሆነ ለግንኙነት አልደረሳችሁም at all ነው የምላችሁ፣ አልደረሳችሁም። ግንኙነት ብዙ የሚፈልገው ጉዳይ አለ፣ በጣም ብዙ የሚፈልገው ጉዳይ አለ። ስለዚህ እሱን ለማሟላት ካልደረሳችሁ ለግንኙነት አልደረሳችሁም፣ ለንግስትነትም አልደረሳችሁም። as we earlier እንዳልኳችሁና secured የሆነ ማንነት ከሌላችሁ ሁልጊዜም ቢሆን ነኝ ብላችሁ ሁሌ መናገር ትፈልጋላችሁ ስላልሆናችሁ ወይ wish ስለምታረጉት ማለት ነው። ኦኬ ሰው ወደዳችሁም ጠላችሁም ኤክስፕሊሲትሊ ወንዶቹ ከኛ ምን ይፈልጋሉ የሚለውን ነግሯቸዋል። ሄዳችሁ ትሰሙታላችሁ። ሴት ልጅ ኩዊን መሆን ትችላለች፣ ግን ኩዊን የምትሆነው ራይድ ኦር ዳይ የሚባል አይነት አለ አይደል? በቃ ከእስክንጃጅ ምናምን ነው ያለው የሆነ ዘፋኝ፣ እስክንጃጅ ድረስ አይነት አቋም ያላት ሴት ካልሆነች ሺዝ ናት ኩዊን። መጀመሪያ በምን ትለያታለህ መሰለህ? ኩዊን ያልሆነችን ሴት ለአንተ ሎያል ካልሆነች ሺዝ ናት ኩዊን። ሎያል መሆን አለ። ታማኝ ካልሆናችሁ which is ከአንድ ሰው ጋር ሪሌሽንሺፕ ላይ ነሽ፣ ከዛ ሰውዬ ጋር ብቻ ኮሚትመንት ውስጥ ገብተሽ ከዛ ሰውዬ ጋር ብቻ ካልሆነ ግንኙነትሽ you're not a queen። ተበለሻል። ኮሚትድ ካልሆንሽ you're not a queen። most of all supportive ካልሆንሽ ወይም ደግሞ ቺር ሊደሩ ካልሆንሽ you're not a queen ብለውናል። ኦኬ ብዙዎቻችን ስናብጠለጥል ስናወዳድር እንትና እንዲህ ተደረገላት እኔ እንትና አልተደረገልኝም ስንል እንጂ በትክክል ሰውየውን ቺር ስናረግ የምንቆይ አይመስለኝም። ለዚህ ነው ብዙ ሪሌሽንሺፖቻችን የማይዘልቁት። በነገራችን ላይ ጄኒዊንሊ ሰፖርት አናረጋቸውም። I'm not saying ሀስል መከራችሁን ብሎ አፈርድሜ ብሎ ከነሱ ጋር ያልኩኝ አይደለም። እሱም እንዳነሳው ሃይ ስኩል ላይ ገና ካምፓስ ገብቶ ስትራግል የሚያደርገውን ወንድ እንደዚህ ያጠብቂበት ካለ በኋላ in the first place ያው ምን አንጠለጠለ እንደዚህ አይነት ነገር ላይ በቃ ራስን አትቀይርም፣ አርፈ ትንሽ አትሰራም፣ አትለወጥም፣ ኢምፕሩቭ አታረግም፣ እዛ ላይ ኢንቨስት አታረግም። this is my thing you know early on እንደዚህ አይነት ስትራግል ውስጥ እንድትገቡ ምንም ሰጀስት አላረግም። ጊዜው የትምህርት ነው ያኛው። ከዛ በኋላ ነው እኔ ሰጀስት ማረጋው። አለበለዚያ በጣም ዋጋ መክፈሉ ይበዛልና in any case ግን he needs your support። ይኸውላችሁ ኢዮብ ቢዩቲፉሊ ክራፍት ያደረገው እኛ ሄልፕ ሜት መሆናችንን ነው። ወደዳችሁም ጠላችሁ ኧረ እኛ እኩል ነን፣ ኧረ እሱ የሆነውን እሆናለሁ የሚለውን ነገር ይኸውላችሁ ዲፕ ዳውን በደንብ አንደርስታንድ ታደርጉታላችሁ። ሰፖርት የማታረግ ከሆነ ቺር የማታረግ ከሆነ ስትደክም ተስፋ ስትቆርጥ የማታበረታታ ከሆነ she brings nothing to the table። ተዋት literally so he's telling you we're helpmates። እንደሚገባ ረዳት ነን፣ ልንረዳቸው ይገባል። ኦኬ ክሮኒክ የሆነ ሌዚነስ ካለበት ሰውየው የሚቀየርም አይደለም። ምንም ከሱ ጋር እንትን ማድረግም አይጠበቅባችሁም። ግን remember we're helpmates። አትሟገቱ። we're helpmates። ልትረጁ የምትችውን ሰውዬ መጀመሪያ በጣም ሰነፍ ከሆነ you have nothing to help him with በመተኛት ብሏል ይሜ። so anyways we have a lot to bring to the table። በጣም ብዙ ማምጣት ያለብን ነገር አለ። አለበለዚያ አልደረስንም፣ እውነት አልደረስንም። ወዮ ያገቡትን ሴቶች ጠይቋቸው። ሜሬጅ ሪሌሽንሽፕ takes a lot። በጣም ብዙ ነገር ነው የሚጠበቅብን። ኢሞሽናል ሰፖርት፣ በስሜት ልንደግፈው ይገባል። ወንዶች እንዳውን የሚያደርጋቸው በጣም ብዙ ነገር አለ። ስራ ምኑ እኔስ እሱ እንዴት እኔስ የምንለው ነገር አይደለም።
እንደዚህ አይነት ነገርን አኮሞዴት ለማድረግ ዝግጁ ካላናችሁ ለግንኙነት ዝግጁ አይደላችሁ። you might be dating serially dating ዛሬ እንትና ነገ እንትና እንትን የለውም እንትን ያለን እድሜያችንን እንፈጃለን እንጂ ኮሚትድ ሆነን ከአንድ ሰው ጋር አንቀጥል እንችላለን። ስለዚህ በጣም ብዙ ልናመጣው የሚገባ ጉዳይ አለ። most of all ሰውየውን መቀበል። አያያያያያ ሰውየውን ከነስታተሱ ከነምናምኑ መቀበል። ለዚህ ነው ነገ ላይ ሪስፔክት ልታረጉት የማትችሉት ሰው ጋር ሪሌሽንሺፕ ውስጥ አትግቡ ምለው። ዛሬ የማትቀበሉት ከሆነ ነገ ሊሆን በሚፈልገው ነገር ወይም ደግሞ ነገ አስፓየር በምታረጉት ነገር ብቻ እንደምታከብሩ የምታስቢ ከሆነ don't be with him ከሰውየው ጋር አትሆኚ፣ አይሆንም። ስለዚህ የምትቀበልህ ሲቹዌሽንህን የምትቀበል ግን there's always a better way ብላ ሰፖርት የምታረግ ብሎ ብዙ ነገር አውርቷል። ገብታችሁ እንድታዩ ትፈልጋለሁ። ከመጠን በላይ ከሰዎች ለመቀበል አመኩይን የምትሉ ሪስፕሮኬት የማታረጉት ኢነርጂ ያላችሁ ወይም ደግሞ መቀበል ብቻ አትሊስት ርህራሄ አትሊስት ኬር አትሊስት ድጋፍ ሼር የማታረጉ ከሆነ you're not a queen and you're not ready for a relationship። ሌላው ነገር ደግሞ በጣም ሰዎችን የምታጥላሉና የምትንቁ ከሆነ ለምሳሌ ወንዶችን in their 20s early 30s እንዴት መኪና የለውም መኪና አይነዳም እንዴ ምናምን ብላችሁ የምታጣጥሉ ከሆነ you're not ready for a relationship። ሰውየውን እየተቀበላችሁት አይደለም እና በጣም ነገርየውን ሁሉ monetarily value ላይ አድርጋችሁታል። እንደዚህ አይነት ነገር ዋጋ ነው የሚያስከፍላችሁ። honestly speaking ዋጋ ያስከፍላችኋል። ሰውየው ዛሬ ፖተንትድ ነው ወይ? ዛሬ ቤዚክ የሆነ ስራ አለ ወይ? ቤዚክ የሆነ ገቢ አለ ወይ? ዛሬ ዳቦ በልቶ ዳቦ ሼር ያደርግሻል ወይ? ነገ ላይ ሀስለር ከሆነ በጣም የተሻለ ቦታ እንደሚደርስ ያስታውቃል። ወንዶች ያስታውቃሉ። ሰነፉ ያስታውቃል፣ ሰበበኛው ያስታውቃል፣ ጎበዙ ያስታውቃል። ስለዚህ ነገ ላይ የሆነ ቦታ የሚደርሰውን ሰውዬ ዛሬ ላይ ብልጥ ከሆንሽ ስለምታውቂው ሰፖርት ታደርጊዋለሽ። I bring nothing to the table ሊያደርግልኝ ይገባል እንዲህ መኪና ከሌለው ይገልበጥ። Ladies, you end up single። ድመት ምናምን ታረባላችሁ እንዳሏችሁ ድመት እያረባችሁ ድመት እያሳደጋችሁ እድሜያችሁን እንዳትፈጁ እባካችሁ። be wise anyway ዮብ ያለውን ገብታችሁ እዩ። most of all ልነግራችሁ የምፈልገው ነገር ሰውየውን አታወዳድሩት። ሰውየውን በሰውየውነቱ ተቀበሉት። ከዚህ ቀደም የሰራሁት ቪዲዮ ላይ በጣም ልጨምረው የሚፈልገው ጉዳይ አለ። accept the man accept him በቃ ተቀበሉት። እንዳለው እኮ ነው እንዳለው ተቀበሉት። is he still hustling እየሮጠ ነው በእግሩ ነው የሚሄደው በባስ ነው የሚሄደው accept him ማንን ነው end ማለት እኛም እኮ የተሻለ ፋይናንሻል እንትን ላይ ሆነን እኮ አይደለ accept him ዛሬ ነገ ሊደርስበት የሚችለውን ቦታ አንቺ ሴት ከሆንሽ በደንብ ማየት ትችላለሽ። አይተሽ ሰፖርት ማድረግ ትችላለሽ። ግን ኢንታይትልድ ከሆንሽ አመኩይን ቫይብ ካለሽ ሰውየው ሊደርስበት የሚችለውን ነገር ማየት አትችይም። የዛሬን ብቻ ነው የምታስበው። የዛሬ የምታስቢ ከሆነ ከማንም ጋር ደነኛ ግንኙነት ውስጥ መግባት አትችይም። So we have a lot to bring to the table. ይኸውልሽ this lady. You like a powerful man? I do. So a dominant to your submissive? I'm not submissive. Could you be a trad wife is what I'm asking. Trad wife meaning like I'd be at home and no. Like making Oreos from scratch? I don't absolutely not. Why not? Because that's not who the I am. And my daddy didn't raise me like that. To be a trad wife? To be anybody's wife. My dad used to literally say that to me. I didn't raise you to be somebody's wife. That's so brave. I don't know if it's brave or smart. Most of the people that I know that's gotten married are divorced now. And so, really, that's an indictment of the institution. Yeah. I think marriage is legalized slavery. You do? Yes, I do. Say more, because if I'm thinking about slavery and I'm thinking about marriage, there are two different images that come Absolutely into my head. not. I don't know how you don't. She's a comedian. I don't understand why you wouldn't want a woman like me. I am successful. I'm rich. I can fight. I get that. I will say it. I love men. Yeah. Thanks. Yeah. But I don't love a stupid man. If you can't be with my peace, you can be with the door. Yeah. Oh, you're in your masculine area. Well, why don't you get in yours? I
I'm sick of men telling me, oh, well, you know, you hardcore. Yes, I am. I am. Can you handle it? Oh, well, what you bringing to the table? I am the table. I bring nothing to the table አለች። እኔ እንደውም ድሮ አላውቃትም ትራንስጀንደር ሁላ መስለኝ ነበር። ከዛስ a few weeks back marriage is a slavery ብላ ወጣች። ያጣ ለማኝ ተሳድቦ ይሄዳል ነው የሚባለው። this is the deception። እንዲህ ነው የሚያታልሏችሁ። በቃ እነሱ ማይሆኑትን ነገር እነሱ ማይኖሩትን ነገር ነው እየነገሯችሁ ያሉት። ከዚህ በፊትም ነግሬያችኋለሁ። ሼራ 7 I bring nothing to the table ብላ ቁጭ ብላ ከህዝቡ ገንዘብ ትለቅማለች። ያ ገንዘብ የት ይሄዳል? ለቤቷ ነው ሰፖርት የምታደርገው። ሞኝ መሰለቻችሁ? እናንተ ግን ዲሲቭ ማድረግ ትችላለች። I bring nothing to the table። ሰውየው ሪታየርድ ነው ከመሞቱ በፊት ሪታየር አድርጓል። ከየት አባቱ ብር ያመጣል? በጣም ሊሚትድ አማውንት ኦፍ ማኒ ሊኖረው ይችላል። ላይፍ ስታይሏን ለማስጠበቅ she spent her own money። ግን ምን ብላ መጽሐፍ ጽፋላችኋለች? I bring nothing to the table። እኛ ሞኝ ስለሆነ እንታለልላችኋለን። ለማንኛውም we have a lot to bring to the table። ሴት ከሆንሽ እንደ ሴት ብዙ የምታመጪው ጉዳይ አለ። ሴትነትሽ በራሱ አንድ ትልቅ ጉዳይ ነው። ሴትነት ምን ማለት እንደሆነ ታውቃላችሁ? አንድ ሰው ሲነግረኝ በጣም ነው የገረመኝ። ንጉስ ዳዊት በጣም ተናዶ ናባልን ሊገለው ሲሄድ አቢጊያ ፈጥና ጭና የሚያስፈልገውን ጭና ምናምን ከሄደች በኋላ መጀመሪያ ተንበርክካ ወድቃ ሰግዳለት ምናምን ካልም ያረገችበት ማንነት ሴትነት። ወንድ ልጅ ለወንድ እንደዚህ ካልም መሆን አይችልም። ዋው ሴት ናት ካልም የምታደርገው ወንድ ማለት he was furious መጥቶ ሊገል ሊያጠፋ ምናምን ነበር የመጣው። ቀደመችው ካልም አደረገችው። ሴትነት ይጠበቅባት ነበር። ወንድ ልጅ ቢሆን አያረገው። ብዙ ማምጣት ያለብን ነገር አለ። አመ ኩዊን ስትሉ ነገስታት ከነበሩ ሴቶች ጋር ራሳችሁን አወዳድሩ። ኡፕስ ነው የሚያስብለው። we don't have any quality የለንም ከማውራት ውጪ ማለት ነው። ስለዚህ ዲሰንት ካልሆናችሁ ራሳችሁን ግሬስፉሊ ፕሬዘንት የማታደርጉ ከሆነ ንግግራችሁን የማትመጥኑ ከሆነ ሰውነቶቻችሁ ሁሉ ለህዝብ ለገበያ የቀረቡ ከሆነ አመ ኩዊን ማለት ስድብ ነው ወይም ህልም ነው ምኞት ሊሆን ይችላል። የዮብን ቪዲዮ ገብታችሁ እዩ። አይ ቲንክ ብዙ እንደምትማሩበት ተስፋ አደርጋለሁ። ይኸውላችሁ ኩዊን መሆን ይቻላል፣ ንግስት መሆን ይቻላል። ስለዚህ አሮጋንት ሴት ስትገጥምህ ሊቭ ዩር ላይፍ፣ አትጨነቅ፣ አስወጣት። የማንንም እንትን በሽታ አንድ ላይ ማድረግ ግዴታ የለብህም። ሳይካትሪስት ነህ። የማንንም ለቅሶ አንድ ላይ ማድረግ ግዴታ የለብህም። ሊቭ ዩር ላይፍ። ኩዊን ግን የሆነችዋ ሴት ህይወት ላይ የምታግዝ ሴት ናት። ህይወት ላይ የምታግዝ ዩኒቨርሲቲ አቧራ እየቃምክ ያኔ ከና አቧራ የምትወድ ሴት፣ ከዛ ኢምፕሩቭ እንድታደርግ ከና አቧራ እዛው ተግማምታ ምናምን ትቅር እያልኩ አይደለም። ኢምፕሩቭ የምታደርግ ሴት፣ ፑሽ የምታደርግ ሴት፣ ስለ ነገህ እንድታስብ የምትገፋፋ ሴት። እንደዚህ አይነት ሴት ስትመጣ ሺዝ ዘ ኩዊን። ያንተንም ህይወት የእሷንም ህይወት ኢምፕሩቭ እንድታደርግ ዋጋ እንድትከፍል የምትገፋፋ ሴት ስትሆን፣ ለምሳሌ የሆነ የሚገርም ስራ እየሰራ ከዛ አቋርጠህ ካልመጣህ በቃ እኔ ዘ ሜን ካራክተር ማህደር አሰፋ እኔ ነኝ ምናምን እዚህ ፊልም ላይ ምትል ከሆነ ኦኬ፣ ይሄንን ስክሪፕት ይዘሽ ሄደሽ ሰምባዲ ጋር ተውኙ። ኢንታይትልመንት ከሆነ ግን ከባድ ስለሆነ ከዛ ወጡና ራሳችሁን እንዴት ኩዊንሺፕ ውስጥ እገባለሁ፣ እንዴት የኩዊን ፐርሰናሊቲ ይኖረኛል የሚለውን ራሳችሁን አስተምሩና ራሳችሁን እንደ ንግስት ትሪት አድርጉ። ሌላውም ክራውናችሁን አይቶ በቃ የተቀመጠባችሁን የንግስና ዘውድ አይቶ ሺዝ ዘ ኩዊን ይላችኋል። ብዙ ምን ነገር አይጠበቅበትም እና ኢንታይትልድ አትሁኑ ልላችሁ ነው። አይ ሆፕ እኔ ጋር የቆያችሁት እንደዚህ አይነት ድራማ ውስጥ እንደማትገቡ ተስፋ አድርጋለሁ። ፐርሰናሊቲውን ፖሰስ ካላረግን ዌን አረ ኩዊን ቴንክ ዩ ፎር ሪማይንዲንግ አስ። ወንዶቹ ብዙ እንደምትማሩ ተስፋ አድርጋለሁ። ወዳችኋለሁ።